እስልምና ደግነትን፣ ምሕረትንና ልግስናን ያበረታታል። ነገር ግን ጥበብና ማስተዋልን እንድንጠቀምም ያስተምረናል። እርዳታ የሚጠይቅ ሁሉ በእውነት የሚያስፈልገው አይደለም። እንዲያውም እያንዳንዱ የእርዳታ ተግባር ምንዳ አያስገኝም። አንዳንድ ጊዜ የተሳሳተውን ሰው መርዳት ለእርሱና አልፎ ተርፎም ለህብረተሰቡ ጉዳት ሊያስከትል ይችላል። በዚህ ቪዲዮ ውስጥ እያንዳንዱን አይነት ሰው በቁርአን መርሆችና በነቢዩ ሰለላሁ ዐለይሂ ወሰለም ጥበብ ወይንም ሱና የተደገፈ ግልጽና ውብ በሆነ መንገድ እንወያያለን። እርዳታ ለመስጠት መቼ ወደፊት መራመድ እንዳለቦት እና ወደ ኋላ መመለስ ሲበልጥ ብልህና እምነት የተሞላበትን ምርጫ የሆነው መቼ እንደሆነ እንማራለን። ደግነትን አላግባብ የሚጠቀሙ፣ ስሜትን የሚያጭበረብሩና በጎ ልቦችን የሚበዘብዙ ሰዎች አሉ። እስልምና ዓላማችንንና ጊዜያችንን እንድንጠብቅ እንዲሁም እርዳታችንን ለውዳሴ ወይም በጥፋተኝነት ስሜት ሳይሆን ለአላህ ሱብሓነሁ ወተዓላ ብቻ በቅንነት የተደረገ እንዲሆን ያስታውሰናል። ብዙዎቻችን ደግነት ሁልጊዜ መልካም ምላሽ ያገኛል ብለን በማመን ሌሎችን ለመደገፍ ሀብታችንን እናፈሳለን። ሆኖም እውነቱ ከዚህ የበለጠ ከባድ ነው። አንዳንድ ሰዎች ልግስናን በመበዝበዝ እኛን አዳክመው ተስፋ አስቆርጠው አልፎ ተርፎም ተጠቅመውብን ይሄዳሉ። ይህ የግል ችግር ብቻ አይደለም፣ በቁርአን ውስጥ የተስተጋባ ትምህርት እንጂ። የሰው ልጅ በተፈጥሮ መረዳዳትን ይፈልጋል። ይህ ደግነት ግን በተሳሳተ መንገድ ሲውል የረጂውንም የተረጂውንም መንፈሳዊና ግብረገባዊ ሁኔታ ሊጎዳ ይችላል። ይህ የቁርአን አንቀጽ ይህን መርህ በግልጽ ያስቀምጥልናል። በሱረቱል ማኢዳ አላህ ሱብሓነሁ ወተዓላ እንዲል ሲል ያዛል፣ በበጎና በመቆጠብም ተረዳዱ፣ በኃጢአትና ወሰን በማለፍም አትረዳዱ። ይህ አንቀጽ ሁለት ቁልፍና የማይነጣጠሉ መመሪያዎችን ይዟል። በበጎና በመቆጠብ በጽድቅና በመልካምነት መረዳዳት ሲባል እርዳታችሁ ሁሉ ወደ መልካም ውጤት ሊያመራ የሰው ልጅ ወደ አላህ ሱብሓነሁ ወተዓላ እንዲያቀርብ ሊያደርግና ለህብረተሰቡ አዎንታዊ ለውጥ ሊያመጣ ይገባል። ጽድቅንና ተቅዋን፣ አላህን መፍራትና መጠንቀቅን ማበረታታት ሲሆን ግቡ አንድን ሰው በራሱ ጥረት እንዲያድግ፣ ኃላፊነት እንዲወስድ ወይም ከችግር እንዲወጣ መርዳት በዚህ ስር ይወድቃል። የቁርአኑ መልእክት ግልጽ ነው። በኃጢአትና ወሰን በማለፍ አለመረዳዳት ሲባል የእኛ እርዳታ የትኛውንም አይነት ኃጢአትን፣ በደልን ወይንም ስንፍናን ማበረታታት የለበትም። ይህ ማለት እርዳታ ስንሰጥ ተረጂው ያንን እርዳታ ለጉዳት ወይም ለራስ ወዳድነት ዓላማ እንዳይጠቀምበት በማስተዋል ያስፈልጋል። ግቡም ጉዳትን ማስቆም፣ የእኛ ደግነት ጉዳትን የሚያነቃቃ ወይም ችግር የሚፈጥር ከሆነ ከአላህ ሱብሓነሁ ወተዓላ ትእዛዝ ጋር ይቃረናል። በሌላ አነጋገር የእኛ እርዳታ ተረጂውን ማንሳት እንጂ ጉዳትን ማበረታታት የለበትም። እንግዲያው ጥያቄው ይኸው ነው። አንድን ሰው ረድተው በኋላ ተጸጽተው ያውቃሉ? ይህ በእርሶ ላይ ደርሶ ከሆነ አዎ ብለው አስተያየቶን ይግለጹልን። የእርሶ ደግነት ሌሎችን የጠቀመው ወይ ያገለገለው መቼ ነበር? የዛሬው ግንዛቤው እርዳታው የሚገባውን ሰው በብልሃት የመምረጥ ይመራውታል። ወደ ውስጥ ከመግባታችን በፊት እርዳታው ከማይገባቸው 7 አይነት ሰዎች በአጭሩ እንመለከታለን። እነሱን ማወቅ ገንዘቦን፣ ጉልበቶን፣ ጊዜውንና መንፈሳዊ ደህንነቶን ለመጠበቅ የመጀመሪያው እርምጃ ይሆናል። እርዳታው የማይገባቸው 7 አይነት ሰዎች የምንላቸው የማያመሰግኑ፣ ተንኮለኛ፣ ሰነፍ ወይንም ጥገኛ፣ አፍራሽ ወይንም ተቺ፣ አታላይ፣ ገንዘብ አባካኝ ወይንም ማጥፊ እና ጉዳት አድራሽ የሆኑ ሰዎች ሲሆኑ እንደነዚህ አይነቶቹ ሰዎች በሥራ ቦታዎቻችን፣ በቤተሰቦቻችን፣ በአካባቢዎቻችን ልናገኛቸው እንችላለን። አይነት አንድ የማያመሰግኑ ወይንም ኩፍረተን ኒዕማ የሚባሉትን ስንመለከት የማያመሰግኑ የምንላቸው አንድን ሰው ለመርዳት ርቀህ የሄድክ ቢሆንም
እርሱ ግን ምንም እንዳላደረግክለት ወይም ጥረትህን ችላ ይላል። ልቡ ለተደረገለት በጎነት ፍጹም ዕውር ነው። ከዚህም በላይ የማያመሰግነው ሰው የተደረገለትን እርዳታ አጣጥሎ ወይም ጥቃቅን ጉድለቶችን አጉልቶ በማውጣት ያማርራል። ይህ ማለት ሰጪውን ከማመስገን ይልቅ ያማርራል ማለት ነው። ይህ የሚያስተምረው ምስጋና ቢስነት የአላህን ሱብሓነሁ ወተዓላ ጸጋ ችላ እንደማለት ነው። ቁርአን የምስጋናን ዋጋ ያስተምረናል፣ እንዲሁም የምስጋና እጦት ጉዳትን ያስጠነቅቀናል። ሱረቱል አዕራፍ ላይ የፈርዖን ሰዎች መመሪያና እርዳታ ቢሰጣቸውም በኩራትና በምስጋና እጦት እንዴት እንደመለሱ እናያለን። ጥረታችሁን ማወቅ ወይም ማድነቅ የማትችሉትን መርዳት ጊዜውንና ጉልበትዎን ብቻ ሳይሆን መንፈሳዊ ሰላሙንም ሊያጠፋው ይችላል። አላህ ሱብሓነሁ ወተዓላ ጥረቶቻችን በጎ ነገሮችን ሲያገለግሉና ብዝበዛ ሳይሆን በአክብሮት ሲቀበሉ ትርጉም ያላቸው መሆናቸውን ያስታውሰናል። በእርዳታው ጥንቃቄ ያድርጉ። አንድ ሰው ጥረቶቻችሁን በተደጋጋሚ ችላ ካለ ወይም ካጥላላ የእርስዎ ስህተት አይደለም። እነርሱ የምስጋና እጦትን እየመረጡ ነው። ምስጋና ለአላህ ሱብሓነሁ ወተዓላ ቢሆንም ሰውን ያላመሰገነ ፈጣሪውን አያመሰግንም። ተንኮለኞች የእርሶን ደግነት ለራስ ወዳድ ዓላማቸው የማጣመም ጥበብን ያውቃሉ። የእነርሱ ጥያቄዎች በቅንነት ላይ የተመሠረቱ አይደሉም። እርዳታ ብቻ አይጠይቁም፣ ይገፋፋሉ፣ በጥፋተኝነት ስሜት ይወጠራሉ እና ይበዘብዛሉ። ይህም እነርሱ ሲጠቀሙ እርስዎ እንዲደክሙ ያደርጋሉ። ዓላማቸው እውነተኛ አይደለም። የሚፈልጉትን እስኪያገኙ ድረስ ይስቃሉ እና ከመጠን በላይ አመስጋኝ መስለው ይታያሉ። የሚፈልጉትን እንዳገኙ ወይ ይጠፋሉ፣ አሊያም የባሰ የተቀበሉትን እርዳታ በሕዝብ ፊት ይተቻሉ ወይንም ያጠፋሉ። የተንኮለኛው ዓላማ እውነተኛ እርዳታን ማግኘት ሳይሆን የእርዳታውን ምንጭ ለግል ጥቅሙ ማድረግ ነው። ቁርአን ዓላማዎችን በጥንቃቄ እንድንመረምር ያስተምረናል። ሱረቱል በቀራ ሲያስጠነቅቅ እርስ በርሳችሁም ገንዘቦቻችሁን በውሸት አትብሉ፣ ሰዎችም እያወቃችሁ ከሰዎች ገንዘብ ክፋይ በኃጢአት አትብሉ፣ ወደ ገዢዎችም አትጣሉት። ይህ አንቀጽ ስለ ፍትሕ በአጠቃላይ ቢናገርም መርሆው ለሰው ልጅ መስተጋብርም ይሠራል። ሌሎች ለትርፋቸው ጥሪቶን እንዲበዘብዙ አይፍቀዱ። ሰነፍ ወይንም ጥገኛ ሰዎች። ይህ አይነቱ ሰው በተግባርና በመንፈስ ከሁለቱም ከማያመሰግነውና ከተንኮለኛው የተለየ ነው። ሰነፍ ወይንም ጥገኛ ሰው በንቃት ላይበዘብዝዎት ይችላል። ነገር ግን በሌሎች ላይ በጣም ስለሚተማመን በራሱ ለመቆም ምንም ጥረት አያደርግም። በተደጋጋሚ እነርሱም እርዳታ አያነቃቸውም። ይልቁንም በጥገኝነት ውስጥ ተቆልፈው እንዲቆዩ ያደርጋቸዋል። ደግነት በጎ ምግባር ቢሆንም ሰነፍ ጥገኛን ከመጠን በላይ መርዳት ሀብቶን፣ ጊዜውንና ትዕግሥቶን ሊያዳክም ይችላል። ገንዘብ ደጋግሞ የሚበደር ወይም የሚጠይቅ ግን ሁኔታውን ለማሻሻል ምንም ጥረት የማያደርግ ሁልጊዜ ሰበብ ያቀርባል፣ ነገር ግን እርምጃ አይወስድም። በዚህ ውስጥ የቤተሰብ አባልዎን ያስቡ። ቁርአን በራስ መተማመንና ኃላፊነት ላይ አጽንዖት ይሰጣል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሥራትንና ጥረትን አበረታተዋል። እያንዳንዱ ሰው በተቻለ መጠን የራሱን ፍላጎት ለማሟላት መሥራት እንዳለበት ገልጸዋል። ሱረቱል በቀራ ምዕራፍ 2 ቁጥር 286 ላይ አላህ ሱብሓነሁ ወተዓላ ነፍስን ከአቅሟ በላይ እንደማይጫን ያስተምረናል። የራሳቸውን ጥረት ለማድረግ እምቢ ያሉትን መርዳት ከዚህ መርህ ጋር ይቃረናል። እውነተኛ እርዳታ ማብቃት እንጂ ማለቂያ የሌለው ጥገኝነት ማንቃት አይደለም። አንድ ቀን አንድ ሰው ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጥቶ መሥዋዕት ወይንም ሰደቃ ይጠይቃቸዋል። እርሳቸውም እንዲህ አሉት፣ በቤትህ ውስጥ ምንም የለህም? ሰውየውም ብርድ ልብስና ኩባያ አለኝ። ነቢዩ ሰለላሁ ዐለይሂ ወሰለም እነርሱን አምጣልኝ አሉት። ሰውየውም አመጣላቸው። እርሳቸውም ብርድ ልብሱንና ኩባያውን ለሰሓባዎች ጨረታ አቀረቡና 2 ደርሃም ሲያገኙ ገንዘቡን ለሰውየው ሰጡት። በአንደኛው ደርሃም
ምግብ ግዛና ለቤተሰብህም ስጥ፣ በሌላኛው ደግሞ መጥረቢያ ግዛና ይዘኸው ና አሉት። ሰውየውም መጥረቢያውን አመጣ። ነቢዩ ሰለላሁ ዐለይሂ ወሰለም የእንጨት እጀታ በእጃቸው ገጠሙለትና ሂድና እንጨት ለቅመህ ሽጥ፣ ለሚቀጥሉት 15 ቀናትም እዚህ እንዳላይህ አሉት። ሰውየውም እንደታዘዘው አደረገ። ከ15 ቀናት በኋላ ሲመለስ 10 ድርሃም አትርፎ ነበር። በገንዘቡም ለቤተሰቡ ልብስና ምግብ ገዛ። ነቢዩም ሰለላሁ ዐለይሂ ወሰለም በደስታ እንዲህ አሉት፣ ይህ ተግባርህ የትንሣኤ ቀን መለመን በፊትህ ላይ እንደ ጠባሳ ሆኖ ከመምጣቱ ይሻልሃል። ልመና የሚፈቀደው ለ3 ሰዎች ብቻ ነው። እጅግ ለደኸየ ሰው፣ መክፈል የማይችል ባለ ዕዳ፣ ወይም ካሳ መክፈል ለሚኖርበት ሰው ብቻ ነው። እውነተኛ እርዳታ ገንዘብ መስጠት ብቻ ሳይሆን ግለሰቡን ለራሱ ጥረት እንዲያደርግ የሚያስችል አቅም መፍጠር ነው። መስራትና በራስ ጥረት መኖር ክብር ያለው ተግባር ነው። ሰነፍ ጥገኞችን ያለ ገደብ መርዳት ይህን ክብር ያሳጣቸዋል። አራተኛ አይነቱ አቃቂር አውጪ ወይም አፍራሽ ተቺ የሚባል ሲሆን እስልምና ይህንን ባህሪ በግልጽ የሙናፊቆች ወይንም የግብዞች ባህሪ አድርጎ ይፈርጀዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የሙናፊቅ ምልክት 3 ናቸው። ሲናገር ይዋሻል፣ ቃል ሲገባ ያፈርሳል፣ አደራ ሲሰጠው ይከዳል፣ ያታልላል። አንዳንድ ሰዎች እርዳታን ፈጽሞ አያደንቁም። በምትኩ ጥረቶን ምን ያክል ቅን ወይንም ትልቅ ቢሆንም ይተቻሉ፣ ያጣጥላሉ ወይም ያፌዛሉ። የሙናፊቆች ተግባር የጥረት ቅንነትን መካድ ነው። አንድ ሰው ለመልካምነት የሚሠራውን ሥራ አሳንሶና ዋጋ አሳጥቶ ማየት ነው። ይህ የጥረት ዋጋ የመካድ ልምምድ ኢብኑ ከሲር እንደሚሉት ከሥራው ቅንነት የሚመነጨውን መንፈሳዊ ምንዳ ለመቀነስ ወይንም ለመጉዳት ይሞክራል። ቁርአን የሙናፊቆችን ባህሪ በሱረቱል ሙናፊቁን ላይ መልካምነትን የሚያስመስሉ ነገር ግን ጉዳትና ትችት የሚያሰራጩትን ይገልጻል። የሌሎችን ጥረት ዋጋ ለመቀበልም ፈቃደኛ አይደሉም። በተደጋጋሚ ለሚተቹ ወይንም ለሚያጣጥሉ ሰዎች እርዳታ ከመስጠት ይቆጠቡ። ጉልበቶ ውድ ነው። እድገት፣ ምስጋና እና አዎንታዊ ተጽዕኖ በሚያመጣበት ቦታ ላይ ኢንቨስት አያድርጉ። አይነት 5 አታላዮች ታማኝ መስለው ይታያሉ። ብዙውን ጊዜ እርዳታ እንደሚያስፈልጋቸው ያስመስላሉ፣ ነገር ግን ዓላማቸው የተደበቀ ነው። ለግል ጥቅም፣ ለውሸት ወይም ለማጭበርበር የእርሶን ልግስና ይጠቀማሉ። አታላይም መርዳት ሀብትን ከማባከን በላይ ነው። እርሶን ወይም ሌሎችን በንቃት ሊጎዳ ይችላል። እውነተኛ ዓላማዊ ምሳሌ በመስመር ላይ የሚዘዋወሩትን የበጎ አድራጎት ማጭበርበሮችን ያስቡ። ለእርዳታ የሚቀርቡ ልመናዎች ልብን የሚነኩ ቢሆንም ገንዘቡ ለሚያስፈልጋቸው ሰዎች ግን ፈጽሞ አይደርስም። ቁርአን በግብዓቶች ውስጥ ንቃትና ታማኝነትን ያስተምራል። ሱረቱል ሙጠፊፊን። ይህ ሱራ በመጀመሪያ ላይ በግልጽ የሚያወግዘው የንግድ ልምድን ነው። ነገር ግን ትርጉሙ ወደ ሰፊው የማኅበራዊ ፍትሕና ቅንነት ይዘልቃል። ሳይመረምሩ እርዳታ መስጠት ሳያውቁት ስህተትን ወይም ፍትሕ ማጓደልን ሊያነቃቃ ይችላል። አታላዮችን በመለየት ጊዜውን፣ ጉልበቶንና መንፈሳዊ ደህንነቶን ይጠብቃል። እርዳታውን በእውነት ስለሚገባቸው ሰዎች መድረሱን ያረጋግጡ። አይነት 6 ገንዘብ አባካኝ ወይንም አጥፊዎች። ገንዘብ አባካኝ ወይንም አጥፊ የሚለው ባህሪ የሚሰጠውን ወይንም የሚቸረውን ነገር ዋጋ ያለ መስጠትና ኃላፊነት የጎደለውና አላስፈላጊ የብክነት አጠቃቀም ላይ ያተኩራል። አንዳንድ ሰዎች የሚሰጧቸውን ነገሮች ፈጽሞ አያደንቁም ወይም አያመሰግኑ። አባካኙ ሰው ራሱ የሀብቱን ወይም የእርዳታውን ምንጭ ለማግኘት ጥረት ስላላደረገ ለእርሱ በቀላሉ የተገኘ ወይም የተሰጠው ስለሆነ ዋጋ አይሰጠው፣ አሊያም ልግስናን እንደ ማለቂያ የሌለው አቅርቦት ይቆጥረዋል። በአንዳንድ ሁኔታዎች ግለሰቡ ገንዘብን በግድየለሽነት እንዲያጠፋ የሚያደርግ አስገዳጅ የሥነ ልቦና ችግር ውስጥ ሊከተው ይችላል። ቁርአን በሀብት አስተዳደር ውስጥ
ኃላፊነትና አደራን ያስተምረናል። ሱረቱል ኢስራእ ምዕራፍ 17 ቁጥር 26 ላይ ለዘመድም ለምስኪንም ለመንገደኛም ተገቢ የሆነውን ስጥ፣ በተባካኝም አታባክን። ገንዘብ በጥበብና ፍትሐዊ በሆነ መንገድ ለዘመዶች ለድሆችና ለችግረኞች መዋል አለበት። ይህ ገንዘብ ከፈጣሪ የተሰጠ አደራ ወይንም አማና መሆኑን ያሳያል። እርዳታው የግለሰቡን መጥፎ ልማድ ወይንም ግዴለሽነት እንዲቀጥል ያበረታታል እንጂ የግል ኃላፊነትን እንዲወስድ አያስተምረው። ብልህ የሆነ ልግስና አንድን ሰው ራስን መቻልን እንዲያስገኝ መርዳት ነው። እርዳታን በብልሃት ይስጡ። አይነት 7 ወይንም ጉዳት አድራሽ ተብለው ከተገለጹት ውስጥ አንዳንድ ሰዎች የእርሶን እርዳታ ለራሳቸው ወይም ለሌሎች ጉዳት ለማድረስ ይጠቀማሉ። እነርሱን መደገፍ ሳያውቁት አጥፊ ባህርን ሊያነቃቃ ይችላል። ይህም ከመልካም ይልቅ ብዙ ጉዳትን ያስከትላል። መርዳት ስህተት አይደለም፣ ነገር ግን ስህተትን ሲያግዝ ከመደበኛ ጥበብና ከመንፈሳዊ መመሪያ ጋር ይቃረናል። እውነተኛ ዓለማዊ ምሳሌ ይህን በእውነተኛ ዓለማዊ ምሳሌ ስንገልጽ በሱስ ውስጥ ለተነከሩ ጓደኞች ወይም ዘመዶች ከስረ መሠረቱ ችግራቸውን ሳይፈቱ ከሱሳቸው ሳይላቀቁ ገንዘብ ወይም የማይቋረጥ እርዳታ በቀጥታ መስጠት ጎጂ ልማዳቸውን ሊያባበስ ይችላል። ቁርአን ይህንን በግልጽ በሱረቱል ማኢዳ በበጎና በመቆጠብም ተረዳዱ፣ በኃጢአትና ወሰን በማለፍም አትረዳዱ። ስህተትን ወይም ጉዳትን የሚያበረታታ እርዳታ መስጠት ከመለኮታዊ መመሪያ ጋር ይቃረናል። እውነተኛ እርዳታ ወደ አጥፊ ባህሪ ሳይሆን ወደ ገንቢ ለውጥ ይመራል። 7 እርዳታ የማይገባቸው ሰዎች አይተናል። የማያመሰግነው፣ ተንኮለኛው፣ ሰነፍ ወይንም ጥገኛው፣ አፍራሽ፣ ተቺው፣ አታላዩ፣ ገንዘብ አባካኙና ጉዳት አድራሹ። እያንዳንዱ አይነት ልግስናውን ያላግባብ ይጠቀማል ወይም መልካም ዓላማው ቢሆንም ወደ ጉዳት ይመራውታል። ቁርአን እርዳታን በጥበብ የሚያነሳና ጽድቅን የሚደግፍ እንዲሁም ስህተትን ማንቃት የሚያስችል መሆኑን እንድንሰጥ ይመራናልና። ሱረቱል በቀራ ምዕራፍ 2 ቁጥር 77 ላይ እንዲህ ይላል፣ መልካምነት፣ ጽድቅ ፊቶቻችሁን ወደ ምስራቅና ወደ ምዕራብ ማዞር አይደለም። ዋናው ቁም ነገር ከሥርዓቶቹ ጀርባ ያለው የልብ ንጽሕና፣ እውነተኛ እምነትና መልካም ተግባር መሆኑን ያሳያል። እውነተኛ መልካምነት የሚጀምረው ከትክክለኛ አስተሳሰብና እምነት መሆኑን ይገልጻል። በአላህ ሱብሓነሁ ወተዓላ አንድነት ማመን፣ በመጨረሻው ቀን ተጠያቂነት እንዳለ ማመን፣ በመላእክት በመጻሕፍትና በነቢያት ማመን። ይህም አንድ ሰው የሚያደርገው መልካም ነገር ሁሉ ፈጣሪን ደስ ለማሰኘት በሚል ንጹሕ ዓላማ እንዲሆን ያደርገዋል። ንብረቱን እየወደደ የሚያስፈልገውን ለዘመድ የሚሰጥ ወይንም የሰጠ፣ ግዴታዎችን መወጣት፣ ሰላት ከአላህ ጋር ያለንን ግንኙነት ማደስ፣ ዘካ የሀብት ክፍፍልን ማስተካከል፣ ቃልን መሙላት፣ በማኅበራዊ ግንኙነት ውስጥ ታማኝነትን ማሳየት። ይህ በሰውና በሰው መካከል ያለን እምነት ያጠነክራል። በአጠቃላይ ጽድቅ የሚባለው አንዱ ያለ አንዱ አይቆምም። እውነተኛ ጻድቅ የሚመጣው ፍትሕን፣ ስነ ምግባርንና ታማኝነትን እየጠበቁ ሌሎችን ከመርዳት መሆኑን ያስታውሰናል። ውጤትን መመልከት እርዳታ መስጠት የለብንም የሚል አይደለም። ነገር ግን እርዳታው የሚሰጠው ሰው ለበጎ ነገር እንዲጠነክር እንጂ በክፋት ወይም ስንፍናን እንዲቀጥል እንዳይሆን ማስተዋል ያስፈልጋል። በእነዚህ 7 አይነቶች ራሳቸውን መለወጥ የማይፈልጉትን በተደጋጋሚ መርዳት የአላህን ስጦታዎች ጊዜውን፣ ጉልበቶን፣ ገንዘቦን ማባከን ይሆናል። ይህ ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ በሀብት ላይ የተጣለብንን አደራ መጣስ ነው። ደግነቱ መልካም ነገር ሲገነባና ሌሎችን በኃላፊነት ሲያበረታታ በጣም ጠቃሚ ነው። ትክክለኛ ሰዎችን መርዳት መንፈስዎን ከፍ ያደርጋል። የተሳሳቱንን መርዳት ግን ሊያደክመው ይችላል። በጥበብ ይምረጡ። የእኛ ደግነት
ሰውን ማንሳት አለበት እንጂ ማስተኛት የለበትም። ይህ ማለት ግን ዕለት ተዕለት ባለው እንቅስቃሴያችን ውስጥ የምንመነዳውን ላያካትት ይችላል። ዋናው ምንዳው ከሰዎች ሳይሆን ከአላህ ሱብሓነሁ ወተዓላ መሆኑን ያስታውሱ። እርዳታ በሚጠይቅ ሰው ላይ ጥርጣሬ ካለቦ አላህ ሱብሓነሁ ወተዓላ ዓላማውን በግልጽ ይመለከታልና በውጫዊ ንግግራቸው ከመታለል ይልቅ የልባቸው ዓላማ ወይንም ንያን ለመረዳት ሞክሩ። የአላህ ሱብሓነሁ ወተዓላ ምንዳ የሚመጣው በእርዳታ መጠን ሳይሆን በጥረቶ ቅንነት ነው። ሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ።